በሊባኖስ የሚገኙ ኢትዮጵያውያን በእስራኤል የማያባራ ጥቃት ውስጥ እየኖሩ እንደሆነ እየተገለጸ ነው። ለመሆኑ እንዴት ያለ አይነት ኑሮ እየኖሩ ነው? አሜሪካና እስራኤል ከኢራን ጋር ጦርነት ከጀመሩበት ዕለት እስራኤል በተመሳሳይ ሊባኖስ ውስጥ ጥቃት ከፍታ እግረኛ ወታደሮችን ጭምር በማሰማራት የተጠናከረ ወታደራዊ ዘመቻ እያካሄደች ነው። ማክሰኞ ዕለት አሜሪካና ኢራን የተኩስ አቁም ለማድረግ መስማማታቸውን ተከትሎ ሮብ ዕለት የእስራኤል ጦር በመላው ሊባኖስ በሚገኙ የሂዝቦላ ኢላማዎች ላይ መጠነ ሰፊ ጥቃት መፈጸሙን አስታውቋል። በዚህም ጥቃት ከ180 በላይ ሰዎች ሲገደሉ ከ700 በላይ ደግሞ መቁሰላቸውን የሀገሪቱ ጤና ሚኒስቴር ያወጣው መረጃ ያሳያል። የካቲት 21 2018 ዓ.ም አሜሪካና እስራኤል በኢራን ላይ የከፈቱትን ጦርነት ተከትሎ አያቶላህ አሊ ካሚኒን መገደል በመቃወም ሂዝቦላ ወደ እስራኤል ሚሳኤል በማስወንጨፍ ውጊያውን ተቀላቅሏል። እስራኤልም በሂዝቦላ ወታደራዊ ኢላማዎች ናቸው ያለቻቸውን ስፍራዎች በመደብደብ የቀጠለች ሲሆን ይህንን ተከትሎ በርካቶች ከቤታቸው ተፈናቅለው በቤሩት ጎዳናዎች፣ በአብያተ ክርስቲያናትና በመጠለያ ስፍራዎች ውስጥ ይገኛሉ። በርካታ የውጭ ዜጎች በተለያዩ የሥራ መስኮች ላይ ተሰማርተው በሚገኙባት ሊባኖስ ውስጥ ኢትዮጵያውያንም እየተካሄደ ባለው ጦርነት ለችግር መዳረጋቸውን ይናገራሉ። በቤሩት ውስጥ ከ3 ልጆቿ ጋር የምትኖረው ኢትዮጵያዊትና ቤቷ የሚገኘው በከተማዋ ውስጥ ሂዝቦላ በሚንቀሳቀስበት አካባቢ ነው። ይህ ዳሂህ የሚባል አካባቢ ነው። አሁን ብቻ ሳይሆን ከዚህ ቀደምም እስራኤልና ሂዝቦላ ፍጥጫና ግጭት ውስጥ በገቡበት ቁጥር በጥቃት ኢላማ መሆኑን ትገልጻለች። ባለፈው ዓመትም ብዙ ስቃይና መከራ አሳልፈናል። በዚያ ስጋት ውስጥ ሆነን እንደተኛን ሌሊት ድብደባው የተጀመረውን ብላለች። ይቺ ኢትዮጵያዊት የምትኖርበት ህንፃ በእስራኤል ኢላማ ውስጥ እንደነበርም ስትጠቅስ እኛ እየወጣን ነው የምንኖርበት አፓርታማ ከኋላችን የወደቀው ስትል ከጥቃቱ ለጥቂት መትረፋቸውን ገልጻለች። የ3 ልጆች እናት የሆነችው ይቺ ኢትዮጵያዊት ልጆቼን ይዤ መሮጤን ነው እንጂ ሌላ ነገር አላስታውስም በማለት ጥቃቱ ከባድ እንደነበር ጠቅሳለች። ከላይ እሳት ሲዘንብ እያየን አጠገባችን የህንፃ ፍርስራሽ ክምር እየተመለከትን መኖር ከባድ ነው። የምትኖርበትን አካባቢ ለቃ ከወጣች 1 ወር ያለፏት መሆኑን የምትናገረው ኢትዮጵያዊቷ እናት በወቅቱ የተፈጠረባት ድንጋጤ ግን ከውስጣችን አልወጣም ትላለች። በዚያ ላይ እናት ሲኮን ከልጆች ጋር አስቸጋሪ ነው። በጦርነት ውስጥ ደፋር የሚባል ሰው እንደማይኖር የምትገልጸው ይቺ ኢትዮጵያዊት ማንኛውም ሰው እኩል ልብ ነው የሚኖረው በማለት ያለውን ሁኔታም ታስረዳለች። በደቡባዊ ሊባኖስ ሳይዳና አድሃያ አካባቢ የሚኖሩ 2 ኢትዮጵያውያኖች በበኩላቸው በሚኖሩበት መጠለያ አጠገብ የሚገኝ ህንፃ ላይ ጥቃት መፈጸሙንና መቃጠሉን ይናገራሉ። ጦርነቱ ከተጀመረ አንስቶ በመጠለያ ውስጥ ነው ያለነው የምትለው ይቺ እናት ተስፋችን መድኃኔዓለም ነው፣ ሌላ ተስፋ የለንም ሲሉ ስላሉበት ሁኔታም ተናግረዋል። በየዕለቱ ሁኔታዎች ከመሻሻል ይልቅ እየባሰ ነው የሚሄደው የሚሉት እነዚህ ኢትዮጵያውያን 1 ወር ከ5 ቀናት እንደሆናቸውም ይናገራሉ። በቤሩት በአንድ ቤተክርስቲያን ውስጥ ከነ 3 ልጆቿ ተጠልላ የምትገኘው ኢትዮጵያዊት ጥቃቱ በተፈጸመበት ዕለት ውጪ ማደራቸውን ታስታውሳለች። አሁን የተጠለሉበት ቤተክርስቲያን ደህንነቱ የተጠበቀ ቢሆንም እስራኤል በመላው ሊባኖስ የፈጸመችውን ያለውን መጠነ ሰፊ ጥቃት ተከትሎ አካባቢው በ4 እና በ5 ሚሳኤሎች መመታቱን ተናግራለች። የሚሳኤል ጥቃቱን ተከትሎ ወደ ቤተክርስቲያን አቧራና ጭስ መግባቱን የምትናገረው ይቺ ኢትዮጵያዊት ለህፃናቱ አፋቸውን መሸፈኛ ጭንብል አድለዋቸዋል። በጣም ድንጋጤ ላይም ነበሩ ልጆቻችንም ብላለች። ጥቃቱ በሊባኖስ የሚፈጸምበት የሰዓትም ሆነ የቦታ ገደብ እንደሌለው በመግለጽ ዝም ብለው ነው የሚመቱትም ብላለች። ማክሰኞ በነበረው ጥቃት በርካታ ሰዎች መጎዳታቸውን የምትገልጸው ይቺ ኢትዮጵያዊት ነዋሪዎች ያሉባቸው ህንፃዎች ናቸው እየተመቱ ያሉት በማለት ሰላማዊ ሰዎች ላይ ጉዳት መድረሱንም ገልጻለች። የሊባኖስ ጠቅላይ ሚኒስትር ናዋፍ ሳሌም ከፍተኛ የአየር ድብደባ ከተፈጸመ በኋላ የሊባኖስ ወዳጆች በሙሉ የእስራኤልን ወታደራዊ እርምጃ በሚችሉት መንገድ ሁሉ እንዲያስቆሙም ተማጽነዋል። ናዋፍ ሳላም በኤክስ ገጻቸው ላይ እስራኤል በሊባኖስ በተለይም በዋና ከተማዋ ቤሩት ውስጥ በተለያዩ አካባቢዎች ያልተጠበቁ ሰላማዊ ሰዎች ህይወት የቀጠፉ በህዝብ የተጨናነቁ የመኖሪያ ስፍራዎች ላይ ያነጣጠረ ጥቃት መፈጸሟን ቀጥላለችም ብለዋል። አሜሪካና ኢራን ለ2 ሳምንት የሚቆይ የተኩስ አቁም ስምምነት ላይ ሲደርሱ የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁን ግን ይህ ሊባኖስን አያካትትም በማለት ግዙፍ ያሉትን ጥቃት መፈጸሙን ቀጥለዋል።
ኢትዮጵያን እንደነዚህ አይነት አስቸጋሪ ወቅትን ለመደጋገፍ እንዲያመቻቸው በሚል የተለያዩ ቡድኖችን ያቋቁማሉ። የልጆች እናት የሆነችው ኢትዮጵያዊቷ እርሷም 170 በቤሩት የሚኖሩ ኢትዮጵያውያን እናቶች ያሉበት ጽናት ማዘርስ የተሰኘ ቡድን መስርታ እርስ በራስ ይደጋገፋሉ። ከእስራኤል የሚሰነዘርን ጥቃት ሸሽተው በቤተ ክርስቲያንና ሌሎች መጠለያዎች የሚገኙ ኢትዮጵያውያን ከመንግስት ድጋፍ እንደማያገኙም ትገልጻለች። መንግስት የራሱን ዜጎች ነው የሚደግፈው የምትለው በቤሩት የምትኖሯ ኢትዮጵያዊት በመጠለያዎችና በትምህርት ቤቶች ሲከፈቱ ለእኛ ለስደተኞች ያ ነገር ክፍት አይሆንም፣ ለአገሩ ዜጎች ነው ቅድሚያ የሚሰጡት ስትል ያለውን ሁኔታም ታብራራለች። በመጠለያ ውስጥ ምግብ ማብሰል ስለማይፈቀድ የተለያዩ በጎ አድራጎት ድርጅቶች የበሰሉ ምግቦችን ለተፈናቀሉ ሰዎች እንደሚያቀርቡም ትገልጻለች። የተደራጁ ኢትዮጵያውያንም እንዲሁ ምግብ እያዘጋጁ በመጠለያ ውስጥ እንደሚያቀርቡም ትናገራለች። ጽናት ማዘርስ ግሩፕ በመጠለያ ውስጥ ላሉ ተፈናቃዮች ምግብ አብስሎ ማቅረብ ሲፈልግ የደረቅ ምግብ እርዳታ ከሚሰጡ ተቀብሎ በማብሰል ያቀርባል። እርሷ ባለችበት የቤተ ክርስቲያን መጠለያ 200 ያህል ሰዎች የሚገኙ ሲሆኑ ከነዚህ መካከል ኢትዮጵያውያን እናቶች እስከ 20 እንደሚሆኑና ልጆቻቸው ደግሞ 28 መሆናቸውን ተናግራለች። ሃሪስ በሚባልና በርካታ ክርስቲያኖች በሚኖሩበት አካባቢ በሚገኙ መጠለያዎች በየቤተ ክርስቲያኑ እንደሚገኙ በመግለጽ እዚያ ያለውን ሁኔታ ቤሩት ካለበት እንደሚሻልም ታስረዳለች። እስራኤል በሊባኖስ ላይ ጥቃት በከፈተችበት ወቅት በሀገሪቱ የክረምት ጊዜ እንደነበር እንዲሁም የአየር ሁኔታው በጣም ይቀዘቅዝ እንደነበርና እንደሚዘንብም ትገልጻለች። መንገድ ላይ ድንኳን ዘርግተው ለሚኖሩ በጣም አስቸጋሪ ነው፣ ባለፉት ቀናት እየዘነበ ነበር በማለት አየሩ ሁኔታ ፈታኝ እንደሆነባቸው ማስረድታለች። በርካታ ኢትዮጵያን ከከተማ ወጣ ብሎ በሚገኝና አብዛኛው ክርስቲያን ወደ ሆነው ማህበረሰብ ምንም እንኳን ቀዝቃዛና አስቸጋሪ ቢሆንም በዋና ከተማዋ ካለው የጎዳና ሁኔታ ይሻላል በሚል እንደሄዱም ጨምራን ገልጻለች። ቤተ ክርስቲያናቱ ውስጥ የተጠለሉት ከኢትዮጵያን በተጨማሪ የባንግላዴሽ፣ የስሪላንካና የሱዳን ዜጎች መሆናቸውን ኢትዮጵያን ለቢቢሲ ገልጸዋል። ለአሁን ያስኩላችሁ የሻይ ሰዓት ፕሮግራማችን ወይም መረጃችን ይሄ ነው። በሌሎች መረጃዎች እስከምንገናኝ ጤና ይስጥልኝ። ነገር ግን ፕሮግራሙን ከወደዳችሁት ላይክ አድርጉት፣ እንደዚሁም ሼር አድርጉልኝ። ቤተሰብ ያሉ ናችሁ ሰብስክራይብ ሳታደርጉ ቤተሰብ የሆናችሁ እየተመለከታችሁ ላላችሁም እባካችሁ ሰብስክራይብ አድርጉት። ሌሎች የምትፈልጉት አስተያየት በተለይ በፕሮግራማችን ላይ ማንኛውም አስተያየት ካላችሁ እንደገና በኮሜንት ባሩ ላይ ሐሳባችሁን ያጋሩን።